እኮ ስንት ዓመቱ ነው አሁን? ኤግዛክትሊ ልጁ ስንት ዓመቱ ነው አሁን? ከ16 ወደ 17 ሊሞላው ሞልቶታል። ኦኬ 17 እሺ። እናትየው አይምሮዋን ተመርምራለች? ጤነኛ ናት? ጤነኛ። አሁን የሁለት ልጅ ወልዳ ሌላም ልጅ አላት እኮ እናት ከሱ ሌላ። አሁን ደግሞ ከዚህ ከ7 ወር ከ8 ወር በፊት ሌላ ልጅ ከሌላ ሰው ሌላ ልጅ ወልዳለች እኮ። ታዲያ እሺ ታዲያ መንግስት ዝም ብሎ የሰው ልጅ ለባዳ አንቻውን ባዳ ነሽ የሰው ልጅ ለባዳ ይሰጣል አንስቶ ማለት ነው። ሰጠኝ ለእኔ ደብዳቤ ተጽፎ ነው ይሄ ልጅ የተሰጠኝ። ኦኬ ደብዳቤ ጽፈው እስከዛ ድረስ ክሱ እስኪፈጸም ከሳሽ የላትም። አቃቢ ህግ ነው የከሰሳት። አቡዬ አቃቢ ህግ ሲከሳት ያንን ሂደት የሚሄደው የለም። እኔ መክሰስ አልችልም። ኬዙ ሌላ ነው። እሱ የከሰሰበት ኬዝ እናቴ እንደዚህ አይነት ጥቃት አደረሰችብኝ እንደዚህ ሆነችብኝ ብሎ ነው ይሄ ልጅ የከሰሰው። እኔ አይደለሁም የከሰስኳት፣ ራሱ ነው ሄዶ ፖሊስ ጣቢያ የከሰሳት። እኔ የተጠራሁበት ኬዝ የምነግርሽ ነገር ሆስፒታል ተኝቼ ነበር። ምን መሰለሽ እኔ አሁን ከአንቺ ብቻ ነው እየሰማ ያለሁት ከእናትየው ሳልሰማ። እኔ በተፈጥሮ የኔ ተፈጥሮ ነው ይሄ የኔ ባህሪ ነው። እኔ አንድ ወገን ሰምቼ ጃጅ ማድረግ ሰው አይደለሁም። ግዴታ ከእናትየ ህይውዬ እኔ እናት ረጃት ብለሽ በጽፊልኝ ይውዬ አንቺ አንድ ሳይድ ስቶሪ ሰምተሽ የምትረጂ ሰው ነሽ። እኔ ደግሞ በተፈጥሮዬ ሁላችንም ባህሪያችን ይለያያል። እኔ ደግሞ በተፈጥሮዬ የእናትየውንም ሰምቼ ከሁለት ወገን ከሰማው በኋላ ነው ሀሳቡ ሲገባኝ አስተያየት የምሰጠው እንጂ አሁን እኔ አዳማጭ ነኝ። እኔ ጃጀር አይደለሁም፣ ዳኛ አይደለሁም፣ ፈራጅ አይደለሁም። እኔ አዳማጭ ነኝ። እንዲፈረድ እኮ አይደለም ለአንቺ አይደለም። ይዊ በጣም ስለምቀርባት ነው ምነግራሽ ኮመንት ላይ እየጻፈችልኝ ይዊ እህቴ። እና ለዛ ነው እኔ አዳምጣለሁ። ከዛ አስተያየት ስጪ ከተባልኩኝ ቆይ መጀመሪያ ያኛውንም ወገን ልስማ እናትየውንም ልስማ ብዬ እንትን እላለሁ። ገባሽ? አዎ ለዛ ነው አሁን አንቺን ማዳመጥ ብቻ ነው ስራዬ እንጂ አስተያየት የመስጠት መብት የለኝም። አስተያየት የመስጠት መብት ያለኝ እናትየውን ካዳመጥኩ በኋላ ነው፣ ሁለት ወገን ማለት ነው። እኔ አንድ ሳይድ ስቶሪ በአንድ ጎን ብቻ አንደኛውን አካል ብቻ ሰምቼ አስተያየት መስጠት በፍጹም አልወድም። አንቺን እስከ መጨረሻው ታሪኩ ራሱ የነበረበት ታሪክ ያ ሁሉ ፋይል ያ ሁሉ ቪዲዮ እኔ ጋም አይደለም ራሱ ሆስፒታል አለ እኮ። እናትየው በህይወት ስለነች እናትየው መናገር እችላለሁ እውነታውን ለማወቅ አለች እኮ በህይወት አለች። አዎ ኦኬ ጥሩ እሺ አለች። አሁን አንቺን እንስማሽና እስከ መጨረሻው ከዛ ቁጥርሽን ሰተሽኝ የእናትየውን ስልክ ሰተሽኝ እናትየውን ደግሞ አቀርባትና እሷንም ደግሞ እንሰማለን። ገባሽ? ቦት ሳይድ ያ ነው ፌር ማለት ከሁለቱም ወገን ሲሰማ ነው። ከአንድ ወገን ሰምቶ አስተያየት መስጠት ለፍርድ መቸኮል ይባላል። ልጁ ሲናገር የነበረው ፋይል ልጁ ሲናገር የነበረው ሁኔታ እንዳለ እሷም እያለች ነው። ይሄ ነገር ሳትኖር እኮ አይደለም፣ ተደብቄም አይደለም። በነበረችበት ባለችበት ሁኔታ ሙሉ ቪዲዮ መረጃው እጄ ላይ ያለ ነው የምልሽ። የተሰራው የነበረበት ልጁ ህመም የነበረበት በዛ በችግሩ ሰዓት እንዴት እንደነበረ እንዴት ኪሎ እንደነበር እንዴት ሲወሰድ እንደነበር እንዴት ሲሰጠው እንደነበር ምን ሲደረግ እንደነበር ትክክለኛው ቪዲዮ እጄ ላይ በፍላሽ አለ። መድኃኒት ነው ሆስፒታል ሰጥ የነበረው ነው አይደል? ሆስፒታል ሲሰጥም ሳይሆን ልጁ ከዛ በኋላ ተነስቶ በልቶ ጠጥቶ እንዴት ሆኖ እንደነበረ ዶክተሮቹ እንዴት ሲያደርጉት እንደነበር እንዴት ይሄ ነገር ሲደርስበት እንደነበር ራሱ በአፉ እዛ ሆስፒታል እያለ የተናገረው ትክክለኛው መረጃ እጄ ላይ አለ። ሆስፒታል እያለ ገብቶኛል። የኔ ፍቅር ጊዜዬ ልጁ የተናገረው ነው ያለሽ። እኔ ደግሞ እናትየውን መስማት ፈልጋለሁ። ለምን ልጇ ላይ እንዲህ እንደጨከነች ለምን እንዲያደረገች እውነት እኔም ደግሞ የሚፈልገው ይሄንን ነው። ልጁም እንዲመለስለት የሚፈልገው ይሄ ልጅ ለምን እናቴ እንዲያረግሽኝ ምን አጠፋው ብሎ መጠየቅን የፈለገው አሁን ስለደረሰ እሱ ከመጠየቁ እኔን ሲለኝ እናቴን ለምን ብዬ መጠየቅ እፈልጋለሁ። ምን አድርጌ ነው እንዲሁ ለእሷ ብዬ ነው ብሏል እኮ ቪዲዮ ላይ። ለምን እንዲያደረክ ለምን እንዲሆንክ ብለን ስንጠይቀው እኔ ለእናቴ ብዬ ነው። እንዴት አንተ እንደዚህ አይነት ነገር በዚህ እድሜህ እንዲህ ታደርጋለህ ስለው ምንድን ያደረገው እንደዚህ አይነት ነገር በዚህ እድሜው? በዚህ ተኝቶ አልጋ ላይ አልኩሽ እኮ ታሪኩ ምንድነው? ተኝቶ አልጋ ላይ ለእናቱ ነው እንደዛ እያደረገላት የነበረው። ኢቨን ገንዘብ የሚላክላትን ገንዘብ ራሱ ሰክሰስፉል ለሱ እያደረገችለት አይደለም። ይሄ ልጅ እንደዛ አልጋ ላይ ተኝቶ እያደረገላት ያለው በትክክል ታሞ አይደለም ሀቡ። ልጁ በትክክል ታሞ አይደለም። እውነት ታሞ አይደለም፣ እያስመሰለ ነው። እናትየው ቆይ ጊዜ ተረጋጊማ፣ ኢሞሽናል አትሁኝ የኔ ውድ። እንትን ልጁ ሆስፒታል የገባው ታሞ አይደለም፣ እያስመሰለ ነው። እናቱ ገንዘብ እንድትለምንበት ነው ጥያቄው። ታሞ አይደለም። አዎ አልታመመም። ሳያመው ነው እንደዛ የሚያደርገው። ሳያመው ነው 5 ወር ተኝቶ የነበረው።
5 ወር ተኝቶ መድኃኒት የሚወስደው እንዲሁ ዶክተር ባዕድ መድኃኒት። ከዛ በኋላ እኮ ኢቭን 1 ወር ሙሉ ሆስፒታል አስመርምረነዋል። ምንም አይነት መድኃኒት እንዳይኖረው ለነርሶቹም ለዶክተሮቹም ተናግረን ለምንድን ከዚህ በኋላ መድኃኒት ይወስዳል? እኔ ጋር ከመጣ ራሱ ማለት ነው ሳይመጣ በፊት ዶክተሮቹንም ሆስፒታሉንም እኮ ያስጠይቃል። አንድ ጤነኛ ሳይመረምሩ መድኃኒት በሽታክ ምንድን ነው ብለው ነበረ። ጳውሎስ ነበር መጀመሪያ የገባበት ህመም ማለት ነው። እግሩን ታሞ ነበር የገባው። ሲገባ እግሩን ታሞ ወድቆ እግሩ አልንቀሳቀስ ብሎ ነበር የገባው። እሺ ወድቄ ነው አለ። ከዛ በኋላ ግን እንደዚህ አይነት ነገር ሲሆን አትሊስት ይሄ ማጅራት ገትር ነው ብላ ትላለች እሷ፣ ማጃን ዘይት ነው ብላ ትላለች። በቃ ኢንኬዙ ኬዝ ነው ተኝቷል። እሷ አትናገርም። እኔ እስካየሁት እዛ ሆስፒታል ተቀምጬ እስካየሁት ልጁ ምንም አይነት ነገር አይናገርም። ኦክስጅንም የለውም። ኦክስጅን እያለው ኦክስጅን ይደረግለታል። ከዛ ውጭ ምንድን ነው ሲሆን የነበረው ደም እንኳን እንዳይመረመር አልኩሽ፣ ሰገራ እንኳን እንዳይመረመር ገላውን ልጠበው ብዬ ሳስነሳት እንኳን ይሄ እንኳን በቪዲዮ አለን መረጃው ስላለኝ ሰገራውን በግላቭ አንስቶ ሰጠኝ። ላብራቶሪ አሰሪልኝ አይሰራልኝም ብሎ በግላቭ አንስቶ ደብቆ ሰጠኝ የእሱን ሰገራ። መጀመሪያ እኮ አንቺ እንደሚያመው ማሳጅ እንደምታረጊለት አንቺ ቀስ እያለ እየተሻለው እያገገመ እንደመጣ አንቺ በምትሰጪው ፍቅር ነበር ስትነግሪኝ የነበረው። አሁን ደግሞ ሳይታመም ለእናቱ ሲል እያስመሰለ ነበር። እናቱ ከተለያየ ቦታ እርዳታ ስለሚላክላት ልጅ አሞኛል ብላ ስለምትለምንበት ለእናቱ እኔ ያንን ሳረግ የነበረው እኮ ቅድሚያ አለመታመሙን አውቄ አይደለም ታሟል ይሄ ልጅ ብዬ ነው። መንቃት ማውራት ሲጀምር ነው አለመታመሙን ያወቅኩት። መጀመሪያ ይሄ ልጅ ተራምዷል። በ3ኛ ቀኑ አንሶኝ ካልጋ ላይ ብሎ ዶክተር ሁሉ እያነሳው እየደግፈን እያራመድ ነው ነበረ። በ3ኛ ቀኑ አትሊስት እኔን ካወራኝ አፉ መናገር ከጀመረ አፉ እንኳን አያወራም ነበር። ሀቡ እኮ ጤነኛ ሰው ከሆነ ለምንድን ነው የማያወራ የነበረው? መናገር የጀመር እናትዮ ስትወጥ እሷ በሌለችበት ያወራኛል፣ እሷ ባለችበት አያወራኝም ነበር አይደል? ከዛ በፊት 5 ወር ሙሉ አይወራም አልኩሽ፣ አይናገርም። እኔ ከማገኘው በፊት ያለውን ነገር ነው እየነገርኩሽ ያለሁት። አያወራም ነበረ እዛ ሆስፒታል ውስጥ አያወራም። እኔ እየተደበኩኝ ማውራት ስጀምር ነው ማውራት የጀመረው ሀቡዬ። እሺ አሁን ገባኝ። እሺ አባባሌ አሁን አንቺ ልጁን የማሳደግ አቅም ከሌለሽ ለምንድን ነው ከመንግስት ልጁን ፈርመሽ የወሰድሽው? አሳድጋለሁ እኮ የማሳደግ አቅም የለኝም አይደለም የኔ ጥያቄ። እሺ እያሳደግኩት ነው። ይሄ ልጅ አሁን እድሜው ደረሰ ለጥያቄ በቃ ኦልሞስት አስቸጋሪ ሆኗል። እድሜ ያለ ከባድ ነገር አለ። እኔ መመለስ አልችልም። ሀቡ ይሄን ችግር ገብቶሻል? አይ ቅድም ከአቅሜ በላይ ሆነ ስላልሽኝ ወስደሽ ከአቅሜ በላይ የሆነብኝ አቅም ጉዳይ አይደለም። እሺ የልጁ ያለበት የጥያቄ ሁኔታ ከአቅሜ በላይ ሆነብኝ እኮ። ለመንግስት ለምን ወስደሽ አትሰጪውም ታዲያ? ከአቅሜ በላይ ነው ብለሽ ላስረከበሽ ፈርሞ ለሰጠሽ መንግስት እንዴ ለምንድን ይሄ ጥያቄ መላሽ እነሱ ይመልሱለታል? ይህን ጥያቄ ኮርስ ይመል እናቱን አምጥተው ያስጠይቁለታል። እናቱ ታስራ ተጠይቃ ነበር አልፈልገውም አለች። ታስራ ተጠይቃ መታ አልፈልገውም አለች። ጥሩ እሺ ይኸውልሽ በጣም ስለዚህ አንቺ ሚዲያ ላይ ወጣሽው የኢትዮጵያ ሕዝብ እናቱን እንዲጠይቅልሽ ነው። መንግስት ይሄ ልጅ ምን ይሁን ምን ይደረግ? አሁን ላይ ጭንቅላቱ መታከም የለበትም፣ ሰው መሆን የለበትም። የደረሰበት በደል እንዳለ ሆኖ የሆነው በደል እንዳለ ሆኖ እኛ ተበድሏል አልተበደለ የሚለው የምናውቀው ይኸውልሽ እናትየውን ስንሰማ ነው። እኛ አንድ ወገን ሰምተን አንፈርድም። አንቺ እውነተኛ ሰው ሆነሽ ስልክሽን ስጭኝ። አሁኑን በሞዴሬተሮች በውስጥ ስልክሽን ስጭኝ፣ የእናትየውን ስልክ ስጭኝ። እኔ እናትየውን ማናገር አለብኝ። እናትየውን አናግሬ ቦዝ ሳይድ ስቶሪ ከሰማን በኋላ ሁለቱንም ወገን አንቺን እንደሰማንሽ እናትየውን ሰምተናት ገብቶሻል። የወለደችውን እናቱን ሰምተናት ከዛም በኋላ ለምን እንዲህ እንዳደረገች ያደረገችውን ሁሉ አድርጋለች ወይ ለምንስ አደረገች የሚለውን ነገር እሷንም ጠይቀን ከዛ በኋላ ችግሩ ትክክለኛ ችግር የቱ ጋር እንዳለ ማወቅ የምንችለው ከሁለት ወገን ስንሰማ ነው። እሺ አቋያ በሬዲዮን ስቤያታለሁ። ሞዴሬተር ቁጥርሽን ትልኪያለሽ፣ ዋትሳፕ ላይ የእናትየውን ስልክ ትልኪልኛለሽ። እሺ እሺ ዋትሳፕ ቁጥር በምን ልላክልሽ? በዚሁ ላይ ጻፍልሽ። ይኸውልሽ ጊዜ በሬዲዮን አይሻት ከአንቺ በላይ ያለችው አሁን ያስገባዋል ሁለትና በብዬ ቮይስ አድርግልሻለሁ በዋትሳፕ። እሺ እሺ ሌላም ሰው ነው ያሳደገው፣ እናቱ አይደለችም ያሳደገችው። ጊዜ በፈጠረሽ አምላክ ከህዝቡ ጋር ነው የማወራው። በእናትሽ ቁጥርሽን ላኪ መጀመሪያ። እኔ ፍቅር ብዬሽ ያለው ጊዜ ቁጥርሽን ላኪልኝ። ቁጥርሽን ላኪ ማሪ እና ማለት ነው። እኔ እስከማውቀው ድረስ ጋይስ የዓለም ህግ ይመስለኛል የትም ሀገር
መብቷ ነው። አረ መብቷ አይመስለኝም። እናት 18 ዓመት ሳይሞላ ልጅን ከቤት ማባረር። ለነገሩ የ12 ዓመት ልጅ ከቤት ያባሩ እንደ ኢትዮጵያ ምን ይባላሉ? የ13 ዓመት የ12 ዓመት ልጅ ጥፋት ሲያጠፋ ውጣልኝ ከዚህ ቤት ላይ ካልፈልግም ብለው እናትና አባት ያባሩ የለ ጎዳና ተዳዳሪ ይሆን የለ እንዴ ልጅ በ12 እና በ13 ዓመቱ አቡ ለምን ልጁን አታመጣውም እኮ? ቆይ አንዴ መጀመሪያ ቁጥሯን ትስጠንና ከዛ የሚቀጥለው ይቀጥላል። መጀመሪያ ኮንፈርም ላድርግ ቁጥሯን። አቤት ቢሮ እንትን የትኬት ኦፊስ እንጂ አትላስ የሚባል ያለው ቢሮ የለም። እኔ ልጅ ግራ ነው የገባችኝ። ምን ፍላጎቷ ምንም አልገባኝም ይመስለኛል። ከሴትዮዋ ከኮንትራት ቤት መውጣት ነው የፈለገችው። ቢሮ መሄድ አትፈልግም። የሆነ የልብ ልብ የሰጣት ነው ውጭ ያላት ሰው አለ። በየቤቱ ተስፍሽ አደርጊው ጋር ገባች፣ ኤምኬ ጋር ገባች። ነች እኮ እሷ አሁን ብሎክ ልታረጋትም ትችላለች። ደጅ ነኝ አለችሽ እኮ። ግቢ ውስጥ ናት፣ ግቢ ውስጥ ቤት ውስጥ ነች። በእነሱ ዋይፋይ ነው እኛ ጋር የገባችው። እና ሰዎቹ ምን ያህል ነፃነት ቢኖራቸው ነው ዋይፋይ ሳያጠፉባት ቀፎ እጇ ላይ እያለ ስልኳ ቲክቶክ እየተጠቀመች በራሳቸው ዋይፋይ ግቢያቸው ውስጥ ቲክቶክ ገዝት ገብታ። ይሄ እኮ ነፃነታቸውን ነው እኮ የሚያሳየው። እና ደግሞ ልክ ናቸው ሰዎቹ። ከቢሮ ይኸውልሽ፣ አሁን ከኛ ቢሮ አሁን ለምሳሌ ከቢሮ አንድ ሰው ወሰደ ፈርመው ነው የሚወስዱት አይደል? ምን ሊሉ ነው መጥተው ልጅቷ ዝም ብለው አይለቋትም። ለዛ ነው ያለ። እሺ አቡዬ በቃ እሺ ብዬ እኔ እናት እሺ አውራሻለሁ። ሰዓት ልጁን በተቀበልኩ ሰዓት አቅም ነበረኝ። አሁን ደግሞ አቅም የለኝም። እንኩ ብዬ መልሳለሁ። ቆይ አንድ ጊዜ ላውራት። አዲስ የመጣ ህግ አለ። ይጸድቅ አይጽደቅ አላውቅም እንጂ እናት ልጅ አይደለም ማለት ትችላለች። እናት ልጅ አይደለም ትችላለች። አትችልም። ዲኤንኤ ይመረመራል። አትችልም። መብት የላትም። ሰላም ጊዜ ሀቢባ ነኝ። የቁጥርሽ ማና የናት የላከችልኝ እና ኔትወርክ ነቅሎች ነው መሰለኝ። ነይ መልሰሽ ግቢ። ልጁንም ይዘሽ ሆነ ያጠገብሽ ካለ ቴንኪው። እና አሉኝ የምታያቸው ማስረጃዎችንም ላኪልኝ። የእናትየውንም ስልክ ቁጥር ላኪልኝ ፕሊስ። ቴንኪው። የአዲስ አበባ ፖሊስ ይላል ማህተሙ ግን ይህኛው ደግሞ በአዲስ አበባ ፖሊስ፣ ያኛው በኮምፒውተር የተጻፈ ነው አንደኛው። ይህኛው ግን በእስክሪብቶ የተጻፈ ነው። ለእሷ ልጁ እንደተሰጣት የሚያመለክተው ወረቀት። ቆይ አንዴ። ሌላ ደግሞ ኤደን ትባላለች ብላለች እናትየው። ዋትሳፕ አላት ወይስ ቀጥታ ነው የምደውልላት? ቆይ እናትየውን ስልክ እንትን ላስገባበት። የታለች እንትና ትግባና ታስረዳል እኮ ትግባ። ሁሉም እሱም ያምራል። ቢኒያም ስሙ ማነው? ሙሉ ቪዲዮውን ልልክልሽ ነው። እናትየዋም ያለችበት ሁሉን ያለውን ልልክልሽ ነው። ሁሉንም ቪዲዮ ሀቡዬ። ማነው ስሙ? ዳንኤል ነው ስሙ ልጁ። ዳንኤል መስፍን። አንኤል መስፍን። አንኤል ነው ዳንኤል? አንኤል። ኦኬ እኔ እኮ ዳ ለማለት አብለው የጻፉ መስሎኝ ዳንኤል እያልኩ ነበረ ሳነብ የነበረው። አንኤል ነው። ኦኬ እሺ። እሱ ከትምህርት ቤት ስንት ሰዓት ይመጣል? አሁን ይመጣል። ፈተናናቸው ምናምን በዛው ሄዶ ካልሆነ ጓደኞቹ ጋር ምናምን ቆይቶ ስለሚመጣ በዛው ሄዶ ካልሆነ ይመጣል። ኦኬ እኮ በኢትዮጵያ ስንት ሰዓት? 9 ሰዓት አይደል ከትምህርት የሚለቀቁት? አዎ 9 ሰዓት ነው። በቃ እሺ 9 ተኩል አርፎ ዩኒፎርም መክሰስ በልቶ ምናምን ገባ ፈተና ነች። ኦኬ 9 ተኩል 10 ሰዓት ላይ ይዘሽው ነይ። እኔ ዘግቼ ትንሽ 1 ሰዓት ተኩል አርፌ እመጣለሁ። ይዘሽው ነይ እና ከሱ በደንብ ከዛ እኔ ደግሞ ቪዲዮውን ለአንቺ ልክልሻለሁ። አዎ ለእኔ ላኪልኝ። እሱን ደግሞ እኔ እዛኔ በቪዲዮ ነው የምገባው። ላይቭም ስገባ እኔ በቪዲዮ ነው የምገባው። ከ1 ሰዓት ተኩል በኋላ ልጁም ከትምህርት ቤት ይመጣል፣ መክሰስ ይበላል፣ እረፍት ያደርጋል። ከዛ በቃ ይመጣና ያለውን ነገር የደረሰበትን ሁሉ ያስረዳናል። እሺ እናት። እሺ በጣም ነው የምናመሰግነው ስለ አንኤል ስላደረግሽው ነገር። ፈልገው ሀቡዬ የገንዘብ
የእርዳታ የምናምን ጥያቄ አይደለም። የልጁ ሁኔታ አሁን ላይ እኔ ጋር ችግር ላይ ነኝ ብዬ ስልሽ የገንዘብ ችግር ሳይሆን እድሜው ደረሰና በቃ አጓጉል ነገር እያደረገብኝ እኔ መመለስ የማልችለው ጥያቄ ነው ያለኝ። ገብቶሻል? ሲወስደው የዛኔ በሩጫ በትግል ህመም ላይ ስለነበረ ማንም ይሄን ኖቲስ አያደርግም። የታመመ ልጅ በወቅቱ የነበረበትን ሁኔታ ታየዋለሽ። እንኳን አይደለም ለድርጅት የሚገባበት ይሄ ነው የሚባልበት አይደለም። በጣም ማገገም የሚገባው ልጅ አቅምን የሚገነባለት ልጅ ስለነበረ ነው ኃላፊነት አስወስጄ ሊያ ትባላለች፣ ዳኛ ሊያ ትባላለች፣ ሰሚት ፍርድ ቤት ናት። እሷን አስጠይቄ እንደማይቻል ይታወቃል። አዶፕሽን ሲጠየቅ አግባብ አለው ሁሉም ነገር ተከልክዬ ነበረ። ከዛ ሴትዮዋን ያሳደጉት ሴትዮ አሉ ላላ የሚባሉ ሴትዮ እሳቸውን አስመጥቼ እኔ ነኝ ያሳደግኩት ብለው በትግል ነው የወሰድነው እንጂ መንግስት እንደማይሰጥ እኮ እናውቃለን። ግን የሰጡን ምክንያት ስላለው ነው የተሰጠን። ገባኝ እኮ አንቺ እንደ ሰብአዊነት ያደረግሽው ሰብአዊነት በጣም ትልቅ ነገር ነው። ስንት አመት ነው አንቺ ጋ የኖረው? እኔ ጋ አሁን 3ኛ አመቱን ይዟል። 1 አመት ላላ ጋር ተቀምጠዋል። ላላ ማናት? ላላ ምልሽ ሴትዮ ድሮ ገና እሱ አረብ ሀገር ስትሄድ ያሳደጉት ሴትዮ ናቸው። እናትየው አረብ ሀገር ሄዳ ነበር? አረብ ሀገር ሄዳ ነበረ። በስንት አመቱ ወልዳ ጥላ አረብ ሀገር ሄዳ ነበር። በስንት አመቱ? ሌላ ቤት ነው ያደገው። እሱ አይደለም ያሳደገችው። ያደገው አካባቢ በስንት አመቱ አይደለም። በስንት አመቱ ነው ጥላው ሄደች? በስንት አመቱ ነው ጥላው? እሱን አላውቅም። እሱ ልጅ እያለ ግን አረብ ሀገር ሄደች አውቃለሁ። ልጁን ጠይቄዋለሁ። ግን እድሜውን እኔ በቃ ያደግኩት እዛ ቤት ነው ያለኝ እንጂ እንዲያመት የሚለውን ዲቴይል ልጁ ማስጨነቅ ስላልነበረብኝ ያለፈውን ታሪክ እንዳያስታውስ ስለምፈልግ ጠይቄው አላውቅም። ሰዎቹ ጋር ግን ሄጃለሁ። እንዳለ የግቢውን ሰው አናግሬያለሁ። በምን አይነት ሁኔታ እንዴት እንደነበረ ጠይቄያለሁ። የአባቱ ሁኔታ ጠይቄያለሁ። አባቱ አለ ትላለች ግን አትናገርም ነው የሚሉለኛ። ኦኬ እሺ። እና ልጁንም ጠይቀው ትነግረኛለች። አባትህ እንደዚህ ቦታ ይሰራል፣ እንደዚህ ቦታ አለ ትለኛለች። አባቴን እፈልጋለሁ። ከእህቱ ጋር ደግሞ በጣም አታችመንት አለው። እህቱን ያሳደገው እሱ ነው ራሱ። ቢገርምሽ ቤት እየሰራ ዕቃ እያጠበ ዳይፐር እየቀየረ እህቴን አሳድጌያለሁ። እህቴ እንኳን እንድጠላ አደረገችኝ ነው። ለምን የተናገረችው ነገር ሚዲያ ላይ የሚነገር ነገር አይደለም። እህት አለችው፣ ሌላም 3ኛ ወልዳለች። አሁን እኮ አዲስ እሱን እኔ ከወሰድኩ በኋላ ስንት አባት ነው ማለት ከተለያየ አባት አለች። ከተለያየ አባት ከተለያየ 3ቱም ከተለያየ ናቸው። እሱ አልኤል አንቺ ጋር ዳንኤል አንኤል አንቺ ጋር ያለውም የአንኤል ከሌላ አባት፣ ከዛ ሁለተኛም ከሌላ እህቱም ከሌላ አባት ብለን አውቃለሁ። አዲስ የተወለደው ልጅን ግን አላውቅም። አሁን 8 ወር 9 ወር ይሆነዋል። ቅርብ ጊዜ ነው የወለደች። እሺ እሱ የት ነው የምትኖረው? ጎሮ የሚባል ሰፈር እኛ ስንይዛት ስትያዝ የነበረ ጊዜ ቅዱስ ሚካኤል ሰሚት ሴሚሲ አካባቢ ሚካኤል ጋር ነበር የምትኖር የነበረው። ያኔ ስትታሰርም ባይዘው የታሰረችበት ኬዝ ስትለቅ ከነቃዋ ነው ተይዛ የመጣችው። በሲቪል ነው የተያዘችው። የተያዘችው ግን እሱን ስለመታችሁ ነው ብለሽኛል። በመታችሁ ኬዝ ነው እንጂ በዚህ ኬዝ አይደለም። እሺ በመታችሁ ኬዝ ምን ተፈረደባት? በመታችሁ ኬዝ ታሰረች፣ በዋስ ተለቀቀች። ክሱ ሂደቱ እስካሁን እንጥልጥል ላይ ነው። ፋይሉ ክብር ደመና እንደተቀመጠ ነው። ያንን ክስ የሚያስኬደው ሰው የለም። ለዛ ነው ልጁ እኔ ጋር የመጣው። ያ ፋይል እስኪያልቅ ድረስ ነው እንጂ አረጋግጦ አይደለም መንግስት ለእኔ ልጁን የሰጠኝ። አሁን አንቺ ጋር ስንት አመቱ ነው ልጁ? እኔ ጋር 2 አመት 3 አመት በይውላላ ጋር እንዳመት ተቀመጠ 3 አመቱ። ፋይሉ ላይ ግን 2015 ነው እኮ የሚለው ፋይሉ ለአንቺ የተሰጠሽ ልጁ የተጻፈው 2015። አሁን 2018 አይደል ኢትዮጵያ? ስለዚህ አንቺ ጋር 3 አመት 3 አመት። አሁን ላላ የምትያት ማናት? ሴትዮዋ ምንድን ናት? ላላ ምልሽ ሴትዮው ያሳደጉት ህፃን እያለ እሷ አረብ ሀገር ጥላው የሄደችበት ግቢ ነው። ጥላው አትበይ፣ ጊዜ ትታው በይ። ጥላው የሚለው ቃል ትንሽ ይጠፋል። ትታው በይ እኮ ትታው በይ ማለት ጥላው ሄደች የምልሽ ስትሄድ ነው አገላለጽ። ለእኔ አነጋገር እንትን ነው። ጥላው ሄደች አይደለም፣ ከዚህ ስትሄድ ነው። ትታው ሄደች እኮ ትታው ስትሄድ ከመግለጽ ነው። ትታው ስትሄድ ችግር የለም እናቴ። ትታው ስትሄድ
ወደ አረብ ሀገር የዛሬ ስንት ዓመት እንደሆነ አታውቂም አይደል? ይህን ከራሷ ነው ልጅ ነበረ፣ ህፃን እንደነበረ አውቃለሁ። ልጅ ነበረ አሉ። እዛ ሄጄ ጠይቄ ነበረ። እድሜ ምናምን አልጠየኩም፣ ስንት ዓመት እንደነበረ ምናምን። ግን ወይዘሮ ፀሐይም ላላም አንድ ቤት አይደለም። በነገራችን ላይ ትልልቅ ሰዎችም ሌሎች ሰዎችም አሉ። ወይዘሪውም ፀሐይ ላላም የሚባሉም ሰዎች አሉ። እዛ ቤት ሌላ ቤት እያለ ነው ልጁ ሲያድግ የነበረው። ኦኬ እሺ እኮ ግን ትልክለት አንድ ሰው ጋር አይደለም ያደገው። አሳዳጊው ጋር እያለ ትልክለት ነበር ገንዘብ? እኔ አላውቅም፣ እሱን መረጃውን አላውቅም። ኦኬ ማለት እሱን ጠይቀሽ አታውቂም? ኦልሬዲ 17 ዓመት እኮ በጣም ትልቅ ልጅ ነው። ግን ፎቶ ላይ እንዳየሁት አሁን የላክሽልኝ ፎቶ ላይ ግን እኔም የልጅ እናት ነኝ ስገምት እድሜው 13 14 እንጂ እንዳልሽው 17 አይመስልም ማሬ። ኧረ እና ልጁ ተጎድቷል እኮ አንቺ ያቀማል። 18 ኪሎ ነበር እኮ። ልልክልሽ ነው ፋይሉን፣ ቪዲዮን የነበረበትን ልጁ የነበረበትን ሁኔታ። አቡዬ ሴትዮዋ ማግኘቻችን ቤት እያግኝቻታለሁ። ቁጥሩ አለኝ እኮ አወራትና ቀጥሬያት በኋላ መጣታለሁ። ምን አልሽኝማ? የ14 ዓመት ልጅ ሆኖ ሀቡ ኪሎ 18 ኪሎ ነበረ። እንዴት ይሆናል እንዴ? ልልክልሽ ነው የሚገርምሽ ነገር ፋይሉን እንዳለ። ኦኬ ይሄ ፋይል ሙሉ ፋይሉ እሺ ላኪልኛ። ልክልሻለሁ ካልሽኝ ጥንት ልንገርሽ። ቪዲዮውን እኮ ዳውንሎድ እያደረግሽ ነው። እሺ በር ሰርተፍኬቱ አለ ትክክለኛ እድሜውን ለማወቅ? እኔ በር ሰርተፍኬት እኔ ጋ የለኝም፣ እናቱ ጋር አለ። አዎ እኮ ከእናቱ እንጠይቃለን እንጂ ልጁ የትምህርት ቤት ማስረጃውን አላየሽም? አላየሁም። መች ላክሽልኝ? ልኬልሻለሁ የትምህርት ቤት ማስረጃውን መሸኛ በኦሪጂናሉ ልክልሽ። ፎቶኮፒ ነበረ። ፎቶኮፒ አይታይሽም ብዬ ኦሪጂናሉ ልልክልሽ ነበር። ኦኬ አይ ቅድም አላመመውም እናትየው ስትለምንበት ነው ሳያመው አመመኝ በልብላው ስላልሽ ካልታመመ ለምን ኪሎ እንደዚህ ቀነሰ ብዬ ነው። እኔ ደግሞ ምግብ አይወስድም ከፊቱ ደግሞ እኔ ማንም ሰው አይቶ መገመት የሚችለው እድሜ የእሱን ከ13 እስከ 14 ነው እንጂ 17 አይገመትም። የ17 ዓመት ምግብ አይወስድም። እዛ ሆስፒታል እያለ 5 ወር ምግብ አይወስድም። ኤንጂ ቲዩብ ነው የነበረው። ወተት በሊሚት ነው የሚሰጠው፣ በሊሚት ነው የሚወስደው ወተቱን። ምግብ የሚባል ነገር ወስዶ አያውቅም። አትሊስት አንድ ልጅ እኮ ታማሚ ከተባለ ምግብ በአንድ ቀን የመብላት ምግብ ራሱ ስሰጥ እኔ ዶክተሮቹን ጠይቄ እንዴት ላድርግ ብዬ ነበር ምግብ ስሰጥ የነበረው። ቱቦ ከወጣ በኋላ በ3 ቀን በ5 ቀናቶች ልዩነት ነው ይሄ የተፈጠረው። ምግብ መብላት ራሱን የቻለው አቅም አለኝ መብላት እችላለሁ ብሎ ካፉ ሲያወጣ ማለት ነው መናገር ሲፈልግ። ለምን ምግብ ያልበላበት የተኛበት ኬዝ እሱ እዛ እንዳለ ሆኖ አንቺ ታጣሪዋለሽ። የአንቺን እንትን ጠንቅቄ ስለማውቀው ነው እያንዳንዱን ዲቴል ስለምትገቢ። የነበረበት ኬዝ ተኝቷል። ይሄ ልጅ ዩቲዩብ ነው የሚወስደው፣ በቱቦ ነው የሚወስደው፣ ፈሳሽ ብቻ ነው የሚወስደው፣ ምግብ አይወስድም። ምግብ አይበላም ወይ ሲባል ራሱ ካፉ ያለኝን ነው የምነግርሽ። እኔ ያየሁትም አለ ካፉም ያለኝ አለ። አይወስድም፣ ቮሚት ያደርጋል። ቮሚት ስለሚያደርግ ቮሚት ስለሚያስቸግረው የበላው ቱቦ ይግባለት ተብሎ ነው ቱቦ ይገባለት። ማስታጠቢያ ላይ የተበጠበጠ ነገር ታስቀምጣለች። ምንድን ነው ከስልኳ ላይ ዲሌት ላድርገው ወይ ብሎ ለእኔ ሲጠይቀኝ ኧረ እኔ አታድርግ ይሄ ምንድን ነው ባይዘዊ ያ ማስታጠቢያ ላይ ከዚህ በፊት እኔ 1 ቀን አጋጥሞኛል። ለምንድን ነው እኔ ልደፋ ስል እንዳደፊ ያስቀምጪ ብላ ተቆጥታኛለች ሆስፒታል ውስጥ። ከዛ ቮሚት ሆስፒታል ውስጥ እሺ ከዛ እቀርባለሁ። ያ ሆስፒታል ሰው ከሰው እኮ እየተረዳዳሽ አይደለም የምትቀመጪው። ያንን ነገር የማድረግ እንትኑ ስላለኝ እኔም ልጄን አጣጥቤ እሱም ጋር ሄዳለሁ። ጠብቁ ስንባል እጠብቃለሁ። ቅርበት ነበረን። ከነቃ በኋላ ነው ጸቤ መጣው። እሱን ማናገር ከጀመርኩ ማንቀሳቀስ ከጀመርኩ አይዞህ ብዬ ዊልቸር ላይ አስቀምጬ እንትን ማለት ከጀመርኩ ነው ጸቤ መጣው። እንዲነሳባት እንዲነካባት ልጁ በጭራሽ አትፈልግም። ብዙ ሰው ከልክሎኛል፣ ተያርፈሽ ተቀመጪ እያለ ከቤተሰብ ጋርም ተጣልቼበታለሁ አርፌ አልቀመጥም ብዬ። ከዛ በኋላ ግን ጉዳዩን ኖቲስ አድርገው አጥንተውት ምን ብለውት ነው በቃ ውጪ ያሏት ዶክተሮቹ። ይሄም ጥያቄ እንዲጠየቅ ፈልጋለሁ እኔ ዶክተሮቹ እንዲጠየቁ ፈልጋለሁ። የነበረበት ኬዝ ምን እንደነበረ እና እንዴት እንደሆነ እንዲጠየቅ ፈልጋለሁ። ለምን ያለ ምንም መረጃ የሰውን ነገር እኮ ይዘሽ መውጣት ከባድ ነው። እኔም የልጆች እናት ነኝ። ቶቻል የተበጠበጠ በነገር ማስታጠቢያ አትድፊው የምትልሽ ምንድን ነበረ?
ስጠይቀው እሱን የተበጠበጠ ነገር ለዶክተሮቹ ቮሚቲንግ አደረገ ብላ ነው የምትለው። አጋጣሚ እኔ ያንን ካካ ራሱ በግላቭ ለሊት 6 ሰዓት ነው ባይዘዌ ያንን ካካ በግላቭ የሰጠኝ። ለምን የሰጠኝ ስለው ለዶክተር ጌትነት እንድሰጭልኝ ፈልጌ ነው፣ ይሄን ላብራቶሪ ያሰርልኝ። ትናንትና ልጠብህ ብለሽ ስትይ የተቆጣችሽ እኮ ካካ አድርጌ ስለነበረ ካካይን እንዳታይ ነው። ለምን እንትን ሊመረመር ይፈልጋል ላብራቶሪ እና ምንም የለም ነው የምትለው እሷ። እና አንቺ እንድትሰጭልኝ ነው ብሎ ደብቆ የሰጠኝ የዛ ሰዓት ነው። ግን ካካ ያደረገው ካካ ሀቡ ታየዋለሽ። እኔ አልቅሼ ሞሽን ውስጥ ገብቼ አንቺን መረበሽ አልፈልግም። ደረቅ ጠጠር ነው፣ ጠጠር ድንጋይ ነው። ያንን ካካ ወስጄ ለዶክተሮቹ ሰጠ። ዶክተር ጌትነት አኔል እንዲህ አድርጎ ወዲያውኑ ራውንድ ሲዞር 6 ሰዓት ላይ ራውንድ ይዞራል። ጠዋትም 12 ሰዓት ላይ ራውንድ ይዞራል። ሌሊት 6 ሰዓት ነው የሰጠኝ። ጠዋት ራውንድ ሲዞር 12 ሰዓት ላይ ራውንድ ሲዞር ዶክተር ጌትነት ጠየቃት። እንዲህ ካካ አድርጎ ከሆነ አትንክስ ላብራቶሪ እናሰራለት፣ ምንም ካካ አላደረገም አለችው። ግን እሷ ተነስታ ቀድማ አጥበዋለች። ኦኬ እንዲመረመርና ጤነኛ ልጅ እንዲታወቅ አትፈልግም ነው ጭራሽ በቃ ጤነኛም ሆነ ምንም አይነት ምክንያት እንዲገኝበት አትፈልግም እኮ። እዛ ጋር ድጋፍ ነው እየተደረገለት ያለው፣ የሕክምና አይደለም የአቅም መገንባት ድጋፍ ነው እየተደረገለት ያለ እንጂ የሚወስደው ይሄ ህመም አለበት እና ይሄን መድኃኒት ይውሰድ ተብሎ የተሰጠው ነገር ምንም የለም። እኔ እስከማውቀው ድጋፍ ነው የሚያስፈልገው፣ የአቅም ድጋፍ ነው የሚያስፈልገው። ድጋፍ እንዳያስፈልገው ይሄ ልጅ በአፏ አይበላም። አስብ፣ የኦክስጅን ግሉኮስ ብቻ ለሰው ልጅ ምግብ አይሆንም። ስለዚህ ፈርቼ ነው እኔ እናቴም ብዬ ነው። ትቆጣኛለች። ለዶክተሮቹ ለምንድን አትናገርም እንኳን ስለ ቮይስ ላይ ትሰሚዋለች። ለዶክተሩ እንኳን ለምን አትናገርም? እኔ ምን ልበልልህ፣ አደራሽን ምንም አታረጊም ብሎ እያስጠነቀቀኝ ቃል እገባልሃለሁ 18 ዓመት ካልሞላ እኔ ይሄንን ነገር በተአምር አላደርግም ብዬ ቃል ገብቼለት ነው ሀቡ፣ ቃል ገብቼለት አንተ ትልቅ ቦታ ላይ ካልደረስክ ይህንን ነገር ለማንም አልናገርም ብዬ ነው እስከዛሬ የተቀመጥኩት እንጂ በወቅቱ እኮ መክሰስ እችል ነበር። ግን ያንን ለማድረግ አቅም የለኝም። ይሄ ልጅ ነገ የሆነ ነገርስ ቢሆን ማን ድጋፍ ያደርግለታል? ዛሬ እኔ አይደለሁም መድኃኒዓለም ድጋፍ ሆኖለት ፈጣሪ ድጋፍ ሆኖለት ነው እዚህ ላይ የሆነው። ግን ዛሬ እኔ እድሜው ደርሷል። ይሄ ልጅ መጠየቅ የሚችልበት እድሜ ላይ ነው። ለምን ብሎ መጠየቅ ቢችል ኦልሞስት 1 ዓመት ወይ 6 ወር ከዛ በላይ ነው ሊቀረው የሚችለው ይሄ ነገር ፕሮሰስ እስከሚሆን ድረስ። ይሄን እድሜ የጠበቅኩት እኔ ለልጁ ህሊና ብዬ ነው። አሁን ግን እድሜው ደርሷል። በሚፈልገው መንገድ እስከ ጥግ ድረስ እኔም ኃጢአተኛ ልሁን ሌላም ሰው በደለኛ ይሁን ይሄም ልጅ እንዴት ይሁን የሚያሳስበውን ነገር የኔና የእሷ ጉዳይ አይደለም። የዚህ ልጅ ጉዳይ ምን ይሁን ምን ብሎ ይጠይቅ። ለምን እኔ ጋር ሲተኛ እኔ ጋር ሲሆን የሚያደርጋቸውን ሁኔታ እያንዳንዱን ነገር አውቃለሁ። እኔ አላሳደግኩትም፣ ባህሪውን አላውቅም። ተው ብዬ ልቆጣው አልችልም። አትሊስት እንደ እናትነት እንኳን ስቆጣው የሚያሳየኝ ነገር ብዙ ነገር ነው። ለምን ካደገበት ከተበደለበት አንጻር ነው ብዬ ነው እኔ የምረዳው። ትምህርት ቤት የአገር ማስጠንቀቂያ ነው የሚሰጠኝ። የአገር ማስጠንቀቂያ እየሄድኩ እየወደኩ እየተጣላ ነው ከልጁ። በቃ ፈጣን ነው ልጁ፣ ፈጣን ጭንቅላቱ ማይንድ አይደለም ብታይ። በቃ ብቻ እግዚአብሔር ፈራ እግዚአብሔር ያደረበት ልጅ ነው። ሌላ መጥፎ ነገር ምንም አይነት ነገር የሚያደርግ ልጅ አይደለም። አትሊስት ሀቡን ይሄንን ነገር ልጁ እያለ ነው መናገር የምፈልገው። ሚዲያ ላይ ይሄ ነው ብዬ መናገር ስለማልፈልግ ከኔ የመጣ አይደለም፣ ከራሱ የመጣ እናቱ ያለችውን ነገር ራሱ እንዲናገር ፈልጋለሁ። አትሊስት የ14 ዓመት ልጅ ይሄን ያደርጋል እንዲህ ያደርግባችኋል ተብሎ የሚባል ልጅ አይደለም ልጁ። እኔ ጋር ሲኖር ኢቭን ሰው ይለኛል እኮ አንቺ ወንዶች ልጆች ስላሉሽ ነው ልጆችሽን እንዲህ የማይደረገው። ወንድ አይብስም እንደዚህ አይነት ነገር ቢሰርቅ ቢበድል ምን ቢል እናት ነኝ፣ ገበናው ልሸፍንለት እችላለሁ። ገብቶሻል? የፈለገ ልጅ እስከምን ድረስ ነው የሚያስቸግረው? የፈለገ ቢያስቸግር ልጅ ያስቸገረኝ ብለሽ አጥዩ። ትክክል። ስለዚህ አስቸገረኝ ብለሽ አንቺ መምከር፣ ማስመከር፣ የሆነ ነገር ውስጥ መግባት፣ መውሰድም ካለብሽ ወደ ሃይማኖት ቦታ መውሰድ ነው ያለብሽ። ጠይቄያታለሁ እኔ በሰላሙ ሰዓት ኤደን ይሄ ልጅ ፕሮቴስታንት አማኝ ናት እና ለምን ቸርች አትወስጁም? እንደዚህ አድርጊ። ያወራታለሁ እኮ እንቀራረብ ነበር እኮ። ነገሩ የመጣው እኔ ይሄንን ነገር ፈርዘር ስለሄድኩበት ነው። ወደ ጸብ ሙቋ ደፍታብኛለች ሆስፒታል እያለሁ እግሬ ላይ ጠባሳ አለ።
የፈላ የፔርሙዝ ሙቋ ላይ ወርውራብኛለች። ይሄን የወረወረችብኝ ጉዳይ ምንድን ነው? ዊልቸር ላይ አስቀምጨው እኔ እሱን ዳቦ እያስቆረስኩት ቡና ይፈላ ተብሎ ነርሶቹ ፈቃደኛ ሆኑና ደስ አላቸው። የእሱ መንቃት ሪከርዱንም እልክልሻለሁ፣ የዶክተሮቹን ሪከርድ ደስ ብሏቸው አርጊለት ደስ ይበለው ብለውኝ ቡና ፈላው ሆስፒታል ውስጥ። እሱም ቪዲዮ አለ። ሆስፒታል ውስጥ ቡና እያፈላው በፔርሙዝ ገዝተሽ አምጪ፣ ኦክስጅን ስላለ እዚህ ምንም አይነት እሳት ሻማ ምናምን አያስፈልግም። ለሱ ደስ እንዲለው ግን ፔርሙዝ አምጪና ነርስ እንዳለ ነው እንግዳ የሚባል አለ እና እሱ እንደዚህ አድርግ ያለኝ ተረኛው እሺ ብዬ በፔርሙዝ ቡና ፈላው። ሲኒ ሰጡኝ፣ የራሳቸው የነርሱ የሆስፒታሉ ነርሶች የሚጠቀሙበትን ሲኒ ሰጥተውኝ ቄጤማ ጎዝጉዤ ዳቦ ገዝቼ እኔ ልዬ ይኸው ለአንተ ክብር ሲባል ብዬ ዊልቸር ላይ ያስቀምጨው ዳቦ እያስቆረስኩት ደረሰች። ከዛ ብድግ አርጋ ከዊልቸር ጋር አልጋው ላይ ወረወረችው። ከዛ በዚህ ነርስ በዚህ የምትባላለች እየሮጥኩ ሄጄ ጠራዋትና አኔልን እንደዚህ ያደረገችው እኮ እናቱ ብዬ ስላት መታ ተቆጥታት፣ ለምን እኔም እኮ ነበርኩ አሁን እያወራሁት ነበረ ለምን እንዲያደረግሽ ብላ ነርስ በዚህ ተቆጣቻት። ከዛ እኔ ለምን አንድ ቀን ቢሆን እናቴ ብሎሽ ስም ጠርቶ እንኳን ይሄ ልጅ ቢሞት ሊሞት ነው ስንቅ ስጡት ነው የምትለው እሷ እዛ ሆና ማለት ነው። ይሄማ የስንቅ ነው መሞት ፈልጎ ነው እንደዚህ የምትለው የሚለው እያለች በቃ ስንቁ ነው የሚፈልገውን ስጡት ትላለች። እንደዛ ስትል ኧረ ኢደን በእግዚአብሔር ብለሽ አንድ ቀን እንኳን እናቴ ብሎሽ እንኳን ይሄ ልጅ እኮ ወደምትፈልጊው መንገድ ቢሄድ እንኳን ደስተኛ ነው። አንድ እናት አልኳት ልጄ ብለሽ የምታስቢው ከሆነ እናቴ ብሎሽ አፋውጥቶ መናገሩ ራሱ ለአንቺ ጮቤ ሊያስረግጥሽ ይገባ ነበር። ቁጭ ብሎ መደሰቱ ያናድድሻል ብዬ ስናገራት አንቺ ምን ገባሽ ከኔ ከእናቱ ትብሻለች። ያንን ፔርሙዝ አንስታ ላይ ለቀቀችው። ተሰብሮ እግሬ ላይ ፈሰሰ። ከዛ እነዚህ ነርሶቹ ብልሽ ሰብስበው አንድ ክፍል አስገብተው ይቅርታ ጠይቂያት ብለው እሱም ተሳቀቀ። እኔ ሄጄ ከዛው ሆስፒታል ወጥቼ የሆነ ነገር የምታደርገውም ስለመሰለኝ ማርያምን ሀቡ ነው የምልሽ እናቴን ይቅርታ ጠይቂያት አለኝ። እሺ ብዬ ጉልበቷ ላይ ወድቄ ይቅርታ ጠየኳት። ከዛ ይቅርታ ጠይቂያት በቃ ተታርቀናል አንተ እንዳትቸገር ብዬ ከወጣሁኝ በየሳምንቱ እኔ አልደርስም መርዝ ትሰጥሃለች፣ እንደዚህ ታደርግሃለች፣ እሷ እንደዚህ ናት እያለች ለካ ትነግረዋለች። ከዛ ነርሷ ጊዜ መግባት የለብሽም አንቺ እዛ ውስጥ አትግቢ እየሄድኩኝ አያለው። ከወጣው በኋላ ልጄን ይዤ ከወጣው እኔ የአመት ከ6 ወር ልጅ ይዤ ነው የገባሁት አቡ። የአመት ከ6 ወር ልጅ ይዤ ገብቼ እየወጣሁኝ ኢቨን ከባለቤቴ ጋር ሲል ነው ጸብ ላይ ነኝ። አባቴ ብቻ ነው ይሄንን ነገር የሚደግፈው ስላየ ይህን ችግር ስላየ የነበረበትን ሁኔታ ስላየ። ባለቤትሽ አይስማማም ነበር? የሰው ልጅ አምጥታት ባለቤቴ ቢታረግ እሱን ምን አለችው? አርፋ አስቀምጥልኝ፣ ሚስትህን አርፈ ብታስቀምጣት ይሻላል። የማንም ሰው እንደዚህ ለካ ፈርዘር ተጠቅቷት አያውቅም። ሌላ ትዕግስት የምትባል ከጎናችን ሌላ አስታማሚ አለች። እሷ ለካ እንዲህ ስታረጋት አርፈሽ ተቀመጪ ብላ ለእኔ ያስጠነቀቁኝ ብዬ የምልሽ እሷን ማስጠንቀቃኛለች። ሴትየዋ አትፈልግም። ሌሎች ሰዎች በገዛ ልጅ አያገባችሁም ስትላቸው ይሸሻሉ። አዎ እና አስጠነቀቀችኝ። እቺ ትዕግስት ምልሽ ልጅ አርፈሽ ተቀመጪ። ቆይታለች እሷ ከኔ በፊት ብዙ ጊዜ ቆይታለች እዛ ክፍል እና ስታስጠነቅቀኝ ለካ ያዳምጣል ይሄ ልጅ። እኔ ከማናገሬ በፊት ነው ምልሽ ይሄን ትሪትመንት ከመጀመሪ በፊት እንደ የራሷ ጉዳይ የኔም ልጅ ነው እሷም ልጅ ነው፣ ማናችንም አንድ ነን። ጸበልም ሳመጣ ምንም ሳረግ ሄጄ ቀብቸው ባትፈልግም እስቲ በእኔ ብዬ ሄጄ አደባብሸው ምናምን በስሪንጅ እየቀዳው ሁሉ ከንፈሩ ላይ ያደርግለት ነበር እንዲርስ። ከንፈሩ ሁላ ጂቪ ተቀባው ነበር። ጂቪ ምንድን ነው? ከንፈሩ እንዲደርቅ ጂቪ ትቀባዋለች። ይሄ ጂቪ ሁለተኛ ሊቀባ ጂቪ ምንድን ነው ማሪ? ጂቪ ማለት ይሄ ቁስል ሲነግል ወይ ሲደማ እንትን ለማያ ለማድረቂያ የሚቀባል አይደለ? የሆነ ሰማያዊ ፐርፕል ነገር ጂቪ ጂቪ በጥጥ እያደረገች ነው የምትቀባው። ያ ጂቪ ከንፈሩን እንዲያደርቀው ነው እና ስንጥቅጥቅ ብሏል ከንፈሩ እና ያንን ነገር ቫዝሊን ነው የምቀባው ሀቡ። ቫዝሊን ቀባውና ሁለተኛ ጂቪ እንዳታደርግልኝ። ጂቪው ሲቆስል እንትን ሲል ያመኛል
ሲለኝ በቃ ቫዝሊን ይቀባ እያልኩኝ እኔ ቫዝሊን ነው የምቀባው። ከዛ በኋላ ጂቪውን ተወችው። ከዛ ቀረ። ኢቨን ኦክስጅን ራሱ አየርህን ሳብ ትለኛለች። ራውንድ በሚዞርበት ሰዓት ላይ አየርህን ሳብ በጣም ነው የሚፈራት። እኔ ለምን ገደል አልገባም በዚህ አይነት ኬስ? ለምን 10 ዓመት አልታሰርም? ኦክስጅንህን ሳብ ነው የምትለው። ሳብ ኦክስጅንን ዋጥ ትለኛለች። ኦክስጅን እያለኝ ኦክስጅንን ዋጥ ትለኛለች ይላል። ሰው ሲመጣ ኮፍያውን ትሸፍናለች። በአይኔ ያየሁትን ነው የምነግርሽ። ሰው ሲመጣ ወይ ሊጠይቅ የሚመጣ ሰው ካለ አይኑን እንዲገልጥ አልፈልግም። ሁሌ እስናፍ ኮፍያ፣ ያለ ኮፍያ ልጁ ለብሶ አያውቅም። ኮፍያውን ወደፊት ነው የምታረግበት። ፈጣሪ ሆይ። እና አንድ ቀን እኔ እዛ ሆስፒታል ማለት ነው ለ18 ቀን ተቀምጫለሁ። 18 ቀን ሙሉ ራውንድ በሆነ ታይም ላይ እዛ ትቀመጣለች እንጂ ከራውንድ ውጭ የለችም። እሷ ከጎኑ የለች። ዶክተሮቹ ነርሶቹ ምናምን የማይሉ ነርስ ሰዓት አለው የሚመጣው በመድኃኒት ሰዓት። ያችን ታይም ታውቃታለች። በመድኃኒት ሰዓት ወይ ቼክ ለማድረግ በሚመጡ ሰዓት። ለምን አዳፕት አድርጋለች። በጣም አሳማኝ ናት። በጣም ትቀራረባለች። ታያታለሽ። እኔ መናገር አልችልም። በጣም ማሳመን የምትችል ፖላይትሊ ሆና እያንዳንዱን ነገር ሰው የምታስረዳ ሰው ናት። እኔ በመረጃ ስለደረስኩ ነው ነርሶቹ እንጂ እኔ ጦሱስ ነበር ምገባ የነበረው። ግን በመረጃ ስላቀረብኩኝ ነው እንጂ አንቺ ከእናቷ ትበልጫለሽ ውሎ ብሎ የተናገረኝ ነርስ አለ። እስካሁን የጠመዱኝ ነርሶች አሉ። ማነሽና አንቺ ብለው የተናገሩኝ ነርሶች አሉ። ይሄ ልጅ ህመም ቢኖረው 3 ዓመት ሙሉ መድኃኒት አይወስድም ሀቡ። እኔ ጋር እያለም ደም ማቅጠኛ ሁሉ ይወስድ ነበር ሀቡ። ይሄ ልጅ ህመም ቢኖረው ችግር ቢኖርበት ዛሬ ኢቨን ካኑላ የተደረገለት እጁ ማለት ነው። ካኑላ ብዙ ጊዜ የተጠቀመበት እጁ ያብጣል። የሆነ ጊዜ ደም ስሩ ካኑላ ማለት እንትን ነው፣ እንትን ግሊኮስ ነው። ካኑላ ግሉኮስም መርፌ ምናምን የሚሰጥበት እኮ በየጊዜው ይቀየራል። እኔ ያልገባኝ ምን እንደሆነ ተቀያሽማ እና ወይ ሆስፒታል ለመጀመሪያ ጊዜ ስታስገባው አንድ ሰው ዝም ብሎ ሳይመረመር በሽታ ሳይገኝበት ዶክተር ምን ብሎ ነው መድኃኒት የሚሰጠው? ምን ብሎ ነው መድኃኒት ግሊኮስ ምናምን የሚሰጡት? ምን ብለው ነው? እሱ ኬዝ ነው እኔም እንዲታወቅልኝ የምፈልገው። እግሬን ብቻ ነው ታመሜ የገባሁት ነው የሚለኝ ይሄ ልጅ። ይኸውልሽ ይህ ጉዳይ በደንብ ማጣራት አለብን። በቅልቦች ምን በህግ ይኸውልሽ ተጣርቶ ጉዳዩ ሆስፒታሉ የሚያስጠይቀው ከሆነ ይጠየቃሉ። እናትየውም ሁሉም ይህ ግዴታ መጣራት አለበት። እኔም ያ ኬዝ ነው ትክክለኛ ይሄ ልጅ ህመም ቢኖርበት እስካሁን ዳነ ቢባል እሺ፣ ሳይድን ነው ይሄ ልጅ ከሆስፒታል የወጣው። ገብቶሻል? ቀድሞ የነበረበት ኬዝ እና በመሀል ስንት ጊዜ ቆየ እሱ ሆስፒታል ውስጥ? አንቺ 18 ቀን ብቻ ነው የቆየሽ። እሱ ምን ያህል ጊዜው ነበረ ስትገቢ? ከእኔ በገባሁበት ሰዓት ላይ 3 ወር 4 ወር ሆኖታል። 3 ወር 4 ወር ሆኖታል እኔ በገባሁበት ጊዜ። እሺ ሆስፒታሉ የግል አይደለም? ምንድነው ስሙ ሆስፒታሉ? የግል አይደለም የመንግስት ነው። ምንድነው ስሙ? ሚኒሊክ ሆስፒታል። የአልጋ የመድኃኒት አይከፈልም? ነፃ ነው? ይከፈላል። ኧረ ትከፍላለች። እና 4 ወር ሙሉ እንዴ ከየት አምጥታ ትከፍላለች? ከዛ በኋላ መጨረሻ ላይ እኮ ክፈይ ስትባል አቅም የለኝም ማለች አሉ። ውጪ ስትባል እሺ አንቺ ስትገቢ 3 ወሩ ከነበረ ከዛ 18 ቀን 3 ወር የሚደግፏት ሰዎች አሉ። ድጋፍ ታገኛለች። ከምን ያንን ድጋፍ ደረሰኞቹ ሁሉ ብዙ ነገሮች አሉ። እኔ ሳጣራ ለፖሊሶቹ መረጃ እንዲመጣ ብዬ ሳጣራ እኛ እናቀርባለን ያሉ እሷ የልጅቷ ሁለተኛ ልጅ የተወለደችው የእህቱ ቤተሰቦች ይረዷታል። የእህቱ ቤተሰቦች? አዎ እንዴ ምን አገባቸው? እሷ እኮ ከሌላ አባት እኮ ነው የተወለደችው። ይረዱታል፣ በጣም ይረዱታል። ውጭ አባቷ ውጭ ነው፣ ዜግነታቸው አሜሪካዊ ነው። በጣም አቅም ያላቸው ሰዎች ናቸው። ይረዱታል። የእሱ አባት ግን አይታወቅም። የዚህኛው አባት ማያውቀው እነሱም ሰዎች አሉ፣ እዚህ አካል ውስጥ አሉ። እምልሽ ልጁ ጥሩ ቦታ ላይ እንዲደርስ የሚፈልጉ ሰዎች ናቸው። ይሄ ታሪክ ሲነሳና አዎ አገኛቸዋለሁ። አንቺ ጋር ሰው ነው አይረዱትም?
ያገኘ እሷ ምልሽ ሴትዮ አሁን ትረዳዋለች እንዲህ ታረጋለች ብዬ ምልሽ ሴትዮ ማለት ነው ከኔ ጎን በምንም አይነት ሁኔታ ይሄ ልጅ እኛ ጠንካራ ሆነን ማድረግ አለበት ብላ የምትል ሴትዮ ናት። ሴትዮዋ ልጅቷ የአክስቷ ናት፣ የሴቷ አክስት ናት። ገባኝ። ጊዜ አንቺ ጋር ሆኖ ገንዘብ አይልኩለትም፣ አይረዱትም። እነዛ አሜሪካ የሚፈልገውን ነገር ያደረጉለታል። እኔም በገንዘብ እንዲህ ነው አይሉኝም። ይሄን ያስፈልግሃል፣ ልብስ ካስፈለገው እንዲህ ካስፈለገው ይሄን እፈልጋለሁ እንዲያደርጋለሁ ስል ሂድና ጠይቅ። እሱ መጠየቅ እንትን ማለት አይፈልግም። ምን አስፈለገ ሲባል እንኳን ዝም ነው የሚለው። ብታይ እንዲህ ላድርግለት እንዲኑልነት ብላ እያንዳንዱን ነገር ታደርግለታለች። እሷ እኮ ገንዘብ ነው የምትልከው፣ ጥሬ ገንዘብ ወይስ እቃውን ነው ገዝታ የምትልከው? ልብስ ከሆነ ልብሱን ነው ገዝታ አትልክም። ጫማም ትገዛለታለች። የሚያስፈልገውን ነገር ይሄን ግዢ ትላለች። እና እንደዚህ ልብስ ልበልልህ ብላ ጠርታ ልብስ ትገዛለታለች። ቤት ወስዳ አሜሪካ ሆና አሜሪካ አይደለችም፣ እዚህ ናት። እዚህ ናት። በጣም ደግ ናቸው ማለት ያልወለዱትን እሱ ምናቸውም አይደለም እኮ ለእነሱ አይደል? ምናቸውም አይደለም። የሚያሳስባቸው ይሄ ነው፣ ሰብአዊነት። አዎ። እና ይሄ የልጅቷ አባት ምልሽ አሜሪካ ነው፣ እዚህ ሀገር ጭራሽ አይመጣም። ዜግነቱም አሜሪካ ነው። እነሱም እችም ምልሽ ነገር ትውልዳቸው ዜግነታቸው አሜሪካ ነው፣ ትውልዳቸው ነው ኢትዮጵያ። እንደተረዳሁት ከሆነ የአሜሪካ ዜግነት ሆኖ የኢትዮጵያ እንትን አለ አይደለ? እንደዛ ናቸው። እና ሰውዬው በዜግነት አሜሪካ፣ በወረቀት አሜሪካ፣ እንደዛ ናቸው ሰዎቹ። ዲቴይል እንትናቸውን አላውቅም። እችን ብቻ ነው በስልክ ማቃት አክስት ምልሽን። ስለዚህ እና በእነሱ ድጋፍ ያለች ፋይናንሻሊ እዛ ሆስፒታል እያለች እንደዚህ ያስፈለገኝ ኤምአርአይ ያስፈለገኝ እንደዚህ ሆነኝ እየተባለ በጣም በብዙዎች ሴትዮ ናት የላኩትን እንዳለ መረጃ በባንክ ያስገባሁት ሁሉ አለ፣ በእንደዚህ የሰጠሁት አለ፣ ይሄ ሁሉ ፋይል መረጃ አለኝ ብላ ያለችው አክስትየው ናት። የምትሰጠው የሚደገፈውን ለምን አባትየውም ከዛ ለዚህ ህመም ከተባለ ይልካል አሉ፣ እንደዚህም ከተባለ ይልካል። የእሱ አይደለም፣ የእህቱ አባት፣ እህቱ ከሌላ የምትወለደው የእህቱ አባት፣ የእንጀራ አባቱ መልካም የእንጀራ አባት ይልኩ ለእዚህም ያሉት ቤተሰቦቿ እያንዳንድ ነገር ምንም አድርጊ ከተባለ ትልካለች። ከዛ ብር ተልኮ ነው የምነግርሽ። ይሄ ነገር ቪዲዮም ላይ ስላለ ብር ተላከና ኤምአርአይ ያስፈልገዋል ተብሎ 20 ሺህ ብር ላኩኝ አለች። 20 ሺህ ብር ተልኮ ያንን 20 ሺህ ብር ኢሚዲየትሊ ሄዳ ስልክ ገዛችበት። በማልደራሷ ሳምሰንግ ስልክ ገዝታ መጣች። ስልክ አላት የምትጠቀምበት። ሌላ ስልክ ገዝታ ያንን ስልክ ማጋ ታስቀምጣለች። ይሰረቅብኛል ብላ ነርሶች ጋር ነርስ ታምራት የሚባል ነው፣ ነርስ ታምራት ጋር አስቀምጥልኝ ብላ ያንን ስልክ ታስቀምጣለች። ከዛ ይሄ ስልክ በምን ወጣ መሰለሽ? እኔ ነርሶቹን ሰብስቤ ሰለብሬት ሳረግ ኬክ ይቆረስልኝ፣ ነርሶቹን ማመስገን እንፈልጋለሁ፣ ስለነቃው ደስ ብሎኛል ብሎ እሱ ኬክ አስገዝቶ ኬክ ተገዛና ነርሶቹን ሊያመሰግን ተሰብስበው ነርሶቹ ኬክ እየተቆረሰ እኔ ልዬ በርታ እያሉት ደስ እያላቸው ያንን ስልክ ከታምራት አስመጥታ ለአንተን የገዛውልህ ይሄን ስልክ ብላ ነርሶቹ ፊት ይሄ ነገር እንዳይታወቅ ያንን ስልክ አምጥታ ትሰጠዋለች። ይሄ ነገር እንዳይታወቅ ማለት ምኑ እንዳይታወቅ? ስልኩን ኦልሬዲ የገዛችው እኮ ለራሷ ነው። ቆይቷል። ከ2 ወር ከ1 ወር ከምናምን ቀን ሆኖታል አሉ ስጠይቅ ተቀምጧል የተባለበት ስልክ። ገባኝ። ህመም ላይ እያለ አልተሰጠውም። ያንን ጊዜ አምጥታ ነቃም ወስዳ የዛ ሰዓት ላይ ሰጠሽ ላንተ ነው ብላ እኔን አልፈልግም ምናምን ብሎ ሌላ ይቀየርላል ተባብለን ይሄ ሙቭመንት አለፈ። ያንን ብር እንኳን ኢቭን ችግር ላይ ብትሆን ስልክ ትገዛለች ወይ ነው። ስልክ እጇ ላይ አለ። ስልክ እጇ ላይ እያለ የምትጠቀምበት ስልክ አለ። ሌላ ስልክ እንዲቀመጥላት ባካፕ ነው ስልኩን ያስቀመጠችው። ገባኝ። ግን አንቺ ቪዲዮ እንደምትቀርጫት ሆስፒታል ውስጥ ታውቅ ነበር? ከሆነ ሰዓት በኋላ አወቀች። ከዛ በፊት አታውቅም የነበረውን ኬስ። በምን አጋጣሚ ያወቀች? እያንቀሳቀሱት በእግር እየሄደን ከልክላኛለች ሁሉ ለምን ቪዲዮ ትቀርጫለች ብላኝ እያንቀሳቀሱት ነርስም ሲያንቀሳቀሰው እኛም ይዘነው ስናንቀሳቀሰው ቪዲዮ እየቀረጽኩ ነው ማንቀሳቀሰው። የዕለቱን ለውጡን እየቀረጽኩ ነው።
እኔ ከዶክተሯ ጋር ተነጋግሬ ነው። ያለ ፍቃድ አይደለም እኮ ይህንን ነገር ያደረግኩ የነበርኩት። አቡ ዶክተር ህይወት ትባላለች። የእሱ ስፔሻሊስት እሱን እኮ አይደለም እሷን ስትናገረው ስትበድለው ምናምን ቀርጫታለሁ ብለሽ ነበር አቅድም አለ እንደዚህ ዲቴይል እንትኑን አይደለም። እሷም እያለች እዛ ሆስፒታል እያለች የቀረጽኩትን ነው መነግርሽ። አንዳትከርሽኝ ብላ ተጣልተናል። መቅረጽ አልፈልግም ተይ፣ ለምንድነው የምትቀርጩ? ምን ፈልገሽ ነው ሁላ ትለኛለች። እኔ ለደስ ስላለኝ ዘንድ ተመቸኝም ነበር። አሁን ተመቻችቻለሁ። አንሰከንድ ትራሱ ይሸራተታል። ኦኬ ጥሩ፣ አሁን ተመችቶኛል። ኦኬ ስለሆነም ለምርመራ ስራችን እንዲረዳን ዘንድ የግል ተበዳይ ህፃን ዳንኤል መስፍን የተባሉት በተፈጸመባቸው ድብደባ ወንጀል ወደ ምርመራ ክፍላችን ቀርበው በቀን 11ኛ ወር 2015 ዓመተ ምህረት በወይዘሮ በወመቂ ያመለከቱ ስለሆነ ለደረሰባቸው ጉዳት በካርድ ቁጥር ተጠቅሶ ሕክምና ተደርጎላቸው የሕክምና ማስረጃ የመጨረሻ ውጤት በአማርኛ ተተርጉሞ በደብዳቤ ለጊዜ ወርቁ እንዲላክ እንጠይቃለን ይላል። ከሰላምታ ጋር ገባኝም። እሺ ይሄ ማለት እሺ ቆይ ይኸውና ዋን ሰከንድ እንዳምር ለሚኩራ ክፍለ ከተማ ፖሊስ መምሪያ ለዳግማዊ ሚኒሊክ ሆስፒታል ጉዳዩ የህክምና ማስረጃ እንዲሰጠን የመጠየቅ ራሱ አሁን ከላይ ርሱ ለመጠ እንዴ ራሱ አሁን ያነበብኩታል። እንዲ ደብል ነው የላክሽልኝ እኮ አንድ ደብዳቤ ሁለቴ ነው። አንዱ ይሄ ደግሞ በእስክሪብቶ የተጻፈ ነው። ምን ማስረጃ ሊሆን ይችላል? ጉዳዩ መረጃ መስጠትን ይመለከታል። ተማሪ ዳንኤል መስፍን ነጋሽ የተባለው በተፈጸመበት የድብደባ ወንጀል ምርመራውን በማስራ በማቅ ፖሊስ መምሪያ እየተጣራ ይገኛል። ስለሆነም ወንጀሉን የተፈጸመበት በወላጅ እናቱ ስለሆነ በወቅቱም ለጊዜው የሚቆይበት ቤተሰብ ስላልነበረው ወይዘሮ ጊዜ ወርቁ አማረ የተባለችው ግለሰብ ሰብአዊነት ተሰምቷት ልጁ ትምህርት እንዳያቋርጥ ሊንክ